ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። የዕለተ ማክሰኞ ፕሮግራማችን እንግዲህ በመጀመሪያ ክፍል በምዕራፍ 1 ወደ እናንተ ጊዜና ሰዓቱን ጠብቆ ተደራሽ መሆን ጀምሯል። የመጀመሪያ ክፍል ትኩረታችን የሚሆነው በትናንትናው በአለፉት 24 ሰዓታት እጅጉን ሽፋን ካገኙ ከፍተኛ ትኩረት ከተሰጣቸው ለመወያያነት በአብዛኛው ትላልቅ የእንግሊዝ ሚዲያ ጨምሮ በመላው ዓለም ትልቁ መነጋገሪያ አርዕስት ስለሆነው የሊቨርፑል ሽያጭ ሁኔታን በተመለከተና አዲሱ የክለቡ ባለቤትነት ድርሻ ለመግዛት የተቃረቡት ባለሀብቶችን በተመለከተ የክለቡ ቀጣይ በእንግሊዝ ምድር ብቻ ሳይሆን በኢሮፓያን እግር ኳስ ካለው ሌጋሲና ስም መነሻ በማድረግ የዚህን ክለብ ስምን ብራንድን በሀብት ደረጃ ከፍ ለማድረግ ታሳቢ ተደርጎ ተቀርጾ ለረጅም ዓመታት ተጠንቶ በፕሮጀክት መልክ ተይዞ እንግዲህ ለባለቤትነት ድርሻ ለመግዛት ከአንፊልድ ደጅ የደረሱት ወይም ክለቡን አብዛኛውን ፐርሰንት ለመግዛት 1/3 ለመግዛት የተቃረቡት ባለሀብቶችን በተመለከተና የክለቡ ቀጣይ እጣ ፈንታ ምን ሊሆን ይችላል፣ በተለይ ፋይናንሻሊ ሊቨርፑል ከሜዳ ውጪ ስለሚያገኛቸው በርካታ ትርፋማ ሂደቶች ከወዲሁ ፕሪዲክት እየተደረጉ ነው የሚገኙት። የነዚህ በጋራ በሽርክና መጥተው ክለቡን ከ30% በላይ ለመግዛት የተቃረቡት የዓለማችን ትላልቅ ቢሊዮነር ሀብታም የትላልቅ ካምፓኒዎች ባለቤቶች እንግዲህ በስተመጨረሻም ከፌኖ ስፖርት ግሩፕ የላቀውን የስፖርቱን ክፍል ድርሻ ለመግዛት መቃረባቸውን ተከትሎ በርካታ ፖዚቲቭ ጉዳዮች እንግዲህ ከወዲሁ እየተሰሙ ነው የሚገኙት። በተለይ እነዚህ ባለሀብቶች ክለቡን ለመግዛት የመረጡበት ዋነኛ ክራይቴሪያ ምንድን ነው በሚለውም ጉዳይ የምንወያይ ይሆናል። ሊቨርፑል በዚህ አይነት በ3 የተለያዩ ዘርፎች ላይ ወሳኝ እግር ኳሳዊ ዘርፎች ላይ አንደኛ በባለቤትነት ድርሻ፣ ሁለተኛ በማኔጅመንት፣ ሶስተኛ በሜዳ ላይ በሶስቱም ዘርፍ ጥልቅ የሆነ የሽግግር ጊዜ ገብቷል። ክለቡ በአጠቃላይ በሁሉም ዘርፍ ነው። አሁን የሽግግር ጊዜው በሊቨርፑል ቤት በሜዳ ላይ በሚስተዋሉ አዳዲስ ተጫዋቾች፣ አዳዲስ ፊቶች፣ አዳዲስ አሰልጣኝ ጋር በተያያዘ አይደለም። ከሜዳ ውጭ ማኔጅመንት ላይም ትላልቅ ለውጦች እየተደረጉ ነው። አሁን ከክለቡ ባለቤትነት ድርሻና የክለቡ ዋና ስራ አስፈጻሚ ስራ አስኪያጅ ማይክል ጎርደንን ጭምር ከስራቸው ሊለቁ እንደሚችሉ ከወዲሁ እየተገለጸ ነው የሚገኘው። ምክንያቱም ይሄ ሽግግር ከተፈጸመ በነዚህ ገዢ ባለሀብቶች የሚያዘው የእግር ኳሱ ክፍል አብዛኛውን የማስተዳደርን ድርሻ ስለሚረከብ ከፌኖ ስፖርት ግሩፕ ያ ለሊቨርፑል ፋይናንሻሊ ይዞ የመጣው በጎ ጉዳይን ኮድ ግምቶችን እያስቀመጡ በፕሪሚየር ሊግ ምድር ምናልባት በቀጣይ 1-2 ዓመት ውስጥ የፕሪሚየር ሊጉ ሁለተኛው ትልቁ ሀብታም ክለብ ሊቨርፑል ሊሆን እንደሚችል በዩሮፒያን እግር ኳስ በጠቅላላ ከማድሪድ ከፒኤስጂ በመቀጠል የአውሮፓውም ግዙፉ ሀብታሙ ክለብ ለመሆን እንደሚያስችለው ጭምር ነው እየተገለጸ ቢገኝ። ይሄ ከምን መመዘኛ ነው? እስቲ ከጋዜጦች ጋር ያገናኘን የምናነሳ ነው የሚሆነው። ሌላኛው ከኢንሳይድ አንፊልድ ጋር በተያያዘ እየወጡ ከሚገኙ መረጃዎች መካከል እንደምታውቁት በትናንትናው ዕለት አራውሆ በሊቨርፑል ቤት ይፋዊ ኮንትራቱን ለ1 ዓመት የውሰት ውሉን ፈርሞ በይፋ የሊቨርፑል ተጫዋች ሆኖ ሬጂስተር አድርጎ 33 ቁጥር በቀጣዩ ሲዝን እንደሚለብስ ከወዲሁ ተረጋግጧል። ከአራሁሆ ጋር ተያይዞ ተጫዋቹን በቋሚነት ለማስፈረም ሊቨርፑል ከስምምነት ላይ መድረሱን ተከትሎ የቋሚነትን ውል ያካተተ የውሰት ውል ነው የተፈጸመውና በቋሚነት ተጫዋቹን ቀጣይ ዓመት አስገዳጅ ያልሆነ በሊቨርፑል ፍላጎት ላይ መሰረት ያደረገ ስምምነት ነው የተፈጸመው። በእነዚህ ስምምነቶች መሀል ላይ ደግሞ የተቀመጡ አስገራሚ ክራይቴሪያዎች አሉ። እነዛንም በመነሻነት በዚህ ፕሮግራም እናነሳለን። አዲስ የተሰማው ደግሞ በስተመጨረሻም ምናልባት የሊቨርፑል ደጋፊዎች ውስጥ ለረጅም ጊዜያት ስንገልጽ የነበረው ወይም በጥርጣሬ ውስጥ የቆየው የግል ስምምነት ግሪን ላይት ሁሌም በዘገባዎች ውስጥ የማናጣው
ተጫዋቹ ለዚህኛው ክለብ ግሪን ላይቱን ሰጠ የምትለው ቃል ወይም ፐርሰናል አግሪመንት መፈጸሙ ብቻ ሳይሆን ግሪን ላይት ሰጠ የምትለው ቃል በአብዛኛው በዝውውር ላይ የዝውውሩን ሂደት 50% ይሸከማል ይባላል። ተጫዋቹ ምርጫውን ያን ክለብ ብቻ አደረገ ማለት ሻጭ ክለብ ከዛ የተጫዋቹ ምርጫ ውጪ መደራደር አይፈልግም። ምክንያቱም ጨረታዎቹ ቢመጡ እንኳን የተጫዋቹ ግሪን ላይት በቀጥታ ለክለቡ መታወቁን ተከትሎ ሌሎች ክለቦችም ዝውውሩ ላይ ለመግባት ጥረት አያደርጉም። ይሄ ደግሞ የበለጠ ድርድር እያደረገ የሰነበተን ክለብ አድቫንቴጁን እንዲወስድ ያስችላልና በትናንትናው ዕለት እንደሰማችሁት በቀጥታ እስከ ዛሬ ድረስ ተዘግበው በይፋዊ ትላልቅ የእግር ኳስ የታመኑ ገጾች ላይ በዝውውር ዘጋቢዎች በኩል የባርኮላ ለሊቨርፑል ግሪን ላይት መስጠቱን ተከትሎ የዚህ ዝውውር የመጠናቀቅ ቻንሱ ከጊዜ ወደ ጊዜ በጣም እየጠበበና በአጭር ጊዜ ውስጥ ሊጠናቀቅ እንደሚችል አሁንም የዋጋው ልዩነት እንዳለ ሆኖ ግን አንዳንድ ዘጋቢዎች የዋጋ ስትራክቸር ግምትን ጭምር ማንሳት መጀመራቸው ደግሞ ግርምትን ፈጥሯል። ምክንያቱም በድርድሩ ላይ ያለውን ቁመና በይፋ በዘገባ መልክ ለእግር ኳሱ ቤተሰብ ከማውጣት ይልቅ ግምታዊ አስተያየታቸውን ሊሆን የሚችለውን ጉዳይ ሁሉም የእግር ኳስ ቤተሰብ የሚገምተውን ጉዳይ እነሱ ደግሞ በራሳቸው ሀሳብ ላይ አስርጸው እየገለጹ ነው የሚገኙትና ይሄ ሌላ አዲስ መነጋገሪያ ርዕስ ፈጥሯል። በተጨማሪም ምናልባት ከባርኮላ በፊት አንፊልድ ሊደርስ የሚችል ሌላ ዊንገር አለ። ባለፈው ዕለትም ስናነሳው የነበረው የሴኔጋላዊው የፓሪስ ሴን ጀርሜን ዊንገር ሚቤ ምናልባት ከባርኮላ በፊት ዝውውሩ ሊጠናቀቅ የሚችልበት ቻንስ እንዳለ መረጃዎቹ እየወጡ ነው። እንደ ምክንያት የተነሳው ደግሞ የዚህን ተጫዋች ተተኪ በአንገብጋቢ ሁኔታ ፒኤስጂ በዚህን ሰዓት በገበያ ላይ ፈልጎ ተክቶ መደላድል ከፈጠረ በኋላ ለመልቀቅ ሳይሆን የዚህ ተጫዋች የስኳድ ተተኪ ቀደም ብሎ ወደ ፒኤስጂ መጥቷል። ማግሊሻ ክሉዥ እንደሆነ ነው አሁን ደግሞ ዘገባዎች ተቀይረው እያሳዩ የሚገኙትና እነዚህ ሁሉ በርካታ ጉዳዮች ኢንሳይድ አንፊልድ ላይ ተነስተዋል። የመጨረሻው ጉዳይ እንግዲህ ያልተጠበቀው የአሌክሲስ ማካሊስተር እና የማንቸስተር ሲቲ ጠንካራ ፍላጎት እንዳለ መዘገቡ ነው። አዲስ ሩመርስ ተሰምቷል። ሲቲ ሮድሪን ለመተካት ከያዛቸው ተጫዋቾች መካከል ኤንዞ ፈርናንዴዝ አለ። እንዲሁም በተጨማሪ በክለቡ ከፈረንጆች ኤፕሪል ወር አንስቶ በቅርበት ሁኔታውን ሲከታተሉ የከረሙት እንግዲህ ማንቸስተር ሲቲዎች በአሌክሲስ ማካሊስተር ዙሪያ እንደሆነ ተሰምቷል። ይሄ ደግሞ አዲስ መረጃ ነው ትናንት ምሽት በይፋ ያወጣው። በእነዚህ ሁሉ ጉዳዮች ዕለተ ማክሰኞን ኢንሳይድ አንፊልድ ከእናንተ ጋር ቆይታ ስናደርግ እናንተ ፕሮግራሙን ላይክ በማድረግ ተደራሽነቱን ከፍ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ ደግሞ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት በርከት ያሉ የቻናላችን ተከታታዮች አስተያየታችሁን፣ ድጋፋችሁን፣ ሀሳባችሁን በጣም ደስ በሚል መልኩ ነፃ ሀሳቦችን በኮሜንት መስጫ ስታንሸራሽሩ ነበር። የራሳችሁን አስተያየት፣ የራሳችሁን እይታ፣ የራሳችሁንም ምልከታን ግብዣ ባደረግንላችሁ መሰረት አስተያየታችሁን ፍጹም አስገራሚ በሆነ መልኩ እግር ኳሳዊ ሀሳብ ብቻ የተስተናገደበት ኮሜንቶች ነበሩ። ደግሞ ለዚህ በጣም ከልብ ለሰጣችሁን አስተያየት ሁሉ የትኛውም አስተያየት ከልብ እናመሰግናለን። እስቲ የመጀመሪያውን ጉዳይ ከዛሬ የእንግሊዝ ተነባቢ ግዙፍ ጋዜጦች እንጀምርና በጉዳዩ ላይ እስቲ ያለውን ተጨባጭ እውነታ እንወያይ። እያንዳንዱ የእንግሊዝ ጋዜጦች በዛሬ ህትመታቸው ላይ ይዞ የወጡትን በጠቅላላ ተመልከቱት። ከዘ ጋርዲያን እስከ ዘ ታይምስ፣ ሁሉም የእንግሊዝ ከታብሎይዶች እስከ ተጨባጭ የሆኑ የእንግሊዝ ጋዜጦችም ጭምር ትኩረታቸው በአጠቃላይ የጄፍ ቤዞስ ሊቨርፑልን ከ30% በላይ ማይኖሪቲ ስቴክ ለመግዛት እንግዲህ በጣም ተቃርበዋል። በቀጣይ ሳምንት እንደሚባለው ከሆነ ይሄ የሽያጭ ሂደት ይጠናቀቃል እየተባለ አሁን ባለው በማርክ ኪልመን በተዘገበው በትናንትናው ሪፖርት ከሆነ ይሄ የሽያጭ ሂደት በቀጣይ ሳምንት
ማለት በነዚህ በቀጣይ የስራ ቀናት ይሄ የሊቨርፑልን ከ30% በላይ የመግዛት የጄፍ ቤሶስ እና አብሮ በጋራ ክለቡን ለመግዛት ተስማምተው በአሚት ባህታን እየተመራ ነው ይሄ ሽያጭ የሚደረገው። በነገራችን ላይ አሚት ባህታን ከዚህ በፊት በተለያዩ ፕሮግራሞች ላይ አንስተን ነበር። አሚት ባህታን የብሪቲሽ ኢንዲያን ዝርያ ያለው ቢሊዮነር የባህታን ፋሚሊ በዓለም አቀፍ ደረጃ ከ1 እስከ 20 ባሉ ሀብታሞች ተርታ የተቀመጠ ህንዳዊ ቤተሰብ ተወላጅ የሆነው ከአብዛኛው ኢንቨስተሮች ጋር በሽርክና የሚሰራ ትላልቅ ግዙፍ ካምፓኒዎችን በበላይነት የሚያስተዳድር የቀድሞ የኪፒአርን በባለቤትነት እንዲሁም በክለቡ ዋና አስተዳዳሪነት ለረጅም ጊዜ ለ18 ዓመት ነው ተመልከቱ መስራት የቻለው እና እግር ኳሳዊ ፍላጎቱና በእግር ኳስ ላይ ያለው ግንዛቤ ደግሞ በዚህ ሽያጭ ላይ የበለጠ ተመራጭ አድርጓል። ይሄ አሜሪካዊ እንግሊዛዊ ባለሀብት የትላልቅ ካምፓኒዎች አስተዳዳሪ ከባለሀብቶች ጋር በመሆን እንዲህ አይነት በጋራ ከእግር ኳሱ ዘርፍ ውጭም ትላልቅ ካምፓኒዎችን በመግዛት በባለቤትነት በአክሲዮን ድርሻ ተከፋፍለው ነገር ግን በበላይነት የሚያስተዳድር የበላይ አስተዳዳሪ በመሆን እነዛንም ካምፓኒዎችን ማኔጅ በማድረግ ይታወቃል። በተለይ ደግሞ በማኔጅመንት ስራው ላይ እጅጉን አስደናቂ የነበረ በተለይ በእግር ኳሱ ዘርፍ ከኪፒአር ደጋፊዎች ጋር የፈጠረው ትስስርና ለእግር ኳስ ያለው ፍጹም እግር ኳስ ወዳጅ የሆነ አስተዳዳሪ መሆኑን የበለጠ ተመራጭነቱን ተወዳጅነቱን በዚህ ዘርፍ ላይ ከፍ አድርጓል እና አሚት ባህታን ነበር መጀመሪያ ከሊቨርፑል የፌኔ ስፖርት ግሩፕ ዋና ባለቤቶች ጋር በቀጥታ መጀመሪያ መደራደር የጀመረው። ከዛም በኋላ ይሄ ኢንቨስተር እንግዲህ ከነ ጄፍ ቤሶስ ጋር እንዲሁም በተጨማሪም የፌስቡክ መስራች ኤድዋርድ ሳማቪንም የዚህ አንዱ አካል ሆኖ ለሶስት ነው የሊቨርፑልን ከ30% በላይ የሚገዙት ግን የሚመራው በአሚት ባህታን ነው። እነዛ 2 ቢሊዮነሮች ደግሞ የባለቤትነቱ ድርሻ አብዛኛው ክፍል የሚገዙት ማለት ነው። ለሶስት ነው በአክሲዮን ድርሻቸውን የሚገዙት ነገር ግን አብዛኛው የአክሲዮን ድርሻ የሚኖረው በጄፍ ቤዞስ ነው። ከዛም በኋላ በፌስቡኩ ባለቤት ነው። በሶስተኛነት በአሚት ባህታን እንደየ ደረጃቸውና እንደሚያወጡት ገንዘብ ይሄ የበለጠ ለሊቨርፑል ምን አይነት አድቫንቴጅ ፈጥሯል? የጄፍ ቤሶስ አክሲዮን ከሚገዙት ላይ ከፍተኛ መሆኑ የበለጠ ተመራጭነቱን ተወዳጅነቱን ከፍ አድርጓል። ለምን መሰላችሁ? እነዚህ 3 ባለሀብቶች የሊቨርፑልን ከ30% በላይ መግዛታቸው ወይም ወደ ክለቡ ይዘው የሚመጡት የነዚህ ግለሰብ ሀብት $375 ቢሊዮን ነው ወይም 340 ቢሊዮን ፓውንድ ነው። ለምሳሌ ጄፍ ቤዞስን የአማዞኑ መስራችና ባለቤት ከተመለከታችሁ የዓለማችን 4ኛው ቢሊዮነር ነው። ከ260 ቢሊዮን ዶላር በላይ እንዳለው የሚነገረው ይሄ ባለሀብት ወደ ሊቨርፑል ለመምጣት ወይም በዚህ በአሚት ባህታን አማካኝነት ይሄ የማይኖሪቲ ስቴክ ለመግዛት በሚደራደሩበት ወቅት ኢንቫይት ሲደረግ ላለፉት 4 ወራት ጉዳዩ ተጀመረ አሁን አይደለም። እንደምታውቁት የሊቨርፑል ደጋፊዎች 2024-25 ጭምር በራችን ክፍት ነው ከየትኛውም ተቋም ጋር በጋራ ለመስራትና የአክሲዮን ድርሻ ለመሸጥ በሚል የፌኔ ስፖርት ግሩፕ ዋና ፕሪንሲፓል ኦነር ጆን ሄነሪ በሊቨርፑል ቲቪ ያደረጉትን ንግግር ታስታውሳላችሁ። በተለይ ከሱፐር ሊግ ጋር በተያያዘ የተነሳው ተቃውሞና ከፍተኛ አብዮት ችግር ከፈጠረባቸው ክለቦች መካከል አንደኛው ሊቨርፑል ነበር። ምክንያቱም በአሜሪካውያን ባለቤቶች የተያዘ ክለብ በአጠቃላይ ይሄ ለቢዝነስ ሞዴል ክለባችንን ሊጠቀሙት ነው በሚል
ጠንካራ ፋንቤዝ ያላቸው ክለቦች ከፍተኛ ተቃውሞ አስነስተው ያስቀሩት ጉዳይ እንደሆነ ይታወቃል። በዛም ወቅትም እንዲህ አይነት ሁኔታን ተፈጥሮ ነበር እና የምታስታውሱ ከሆነ በ2021/22ም የሊቨርፑልን 5% በ161 ሚሊዮን ፓውንድ ሸጠው ያንን ገንዘብ በቀጥታ ወደ ክለቡ ፋይናንስ ኢንጀክት ካደረጉ በኋላ እንደገና ክለቡ በኮቪድ ወቅት ያጋጠመውን ኪሳራ በአንዴ ማንሳት እንደቻለ እናስታውሳለን። በተለይ ላለፉት ጊዜያት በአሚት ባህታን እየተመራ የክለቡ የፋይናንስ ሞዴል ተጠና። ሊቨርፑልን ከ20 ዓመት በላይ እነዚህ ግለሰቦች እንግዲህ ለ20 ዓመት በሚጠጋ ከ2010 አንስቶ ላለፉት 16-17 ዓመት ማለት ሊቨርፑልን ከገዙ በእነዚህ ዓመታት ሁሉ 300 ሚሊዮን ፓውንድ የገዙትን ክለብ አሁን 4.5 ቢሊዮን ፓውንድ ማድረስ ችለዋል። የሽያጩ አሁን የክለቡ የዋጋ ተመን በዚህን ሰዓት 4.5 ቢሊዮን ፓውንድ ነው። 1/3 ያውም ከ30% በላይ ነው እየተባለ የሚሸጠው ፐርሰንት የጄፍ ቤሶስ እና አጋሮቹ የሚገዙት በ1.5 ቢሊዮን ፓውንድ ወይም በ1.8 ቢሊዮን ዶላር አካባቢ ነው። የክለቡን 30% የሚገዙት ያለፉትን ጊዜያት የሊቨርፑልን የፋይናንስ ስርዓትን በጣም ካስጠኑ በኋላ በዚህ ክለብ የሚደረገው ፋይናንሻል ኢንቨስትመንት ምን ያክል ከፍተኛ ትርፋማነትን ኮሜርሻል ኢኮኖሚካል ኢፈርቱ የክለቡ አሰራርና የተዘረጋው የቢዝነስ ሞዴል ለእንደነዚህ አይነት ባለሀብቶች በር ከፋሽ ነው ተብሎ በጣም ይነገር ነበር። በተለይ ሰልፍ ሳስቴናቢሊቲ ሩልን ደጋግመን የምናነሳው ለዚህ የፌኒዮ ስፖርት ግሩፕ የዘረጋው የሊቨርፑልን የፋይናንስ ከፍተኛ ጫናና ክለቡ የገባበትን ዕዳ ለማውጣት የዘረጉት ሲስተም ክለቡ ለ6-7 ዓመት በጣም ከፍተኛ ጫና ቢደርስበትም በተለያዩ ኮሜርሻል ሂደቶች ስቴዲየሙ የታደሰበት የመቀመጫ ቁጥሮችን ያሳደጉበት በዚህ መሃል የሚነሱ ከባባድ ጥያቄዎች ከደጋፊ ቢኖርም ምክንያቱም የትኬት መጨመር አለ፣ የተለያዩ ጉዳዮች አሉ። ግን ፋይናንሱን ለማነቃቃትና ዳግም ነፍስ ዘርቶ እንዲነሳ ለማድረግ የተጠቀሙት ሞዴል አሁን ላይ ለመጡ ባለሀብቶች በር እንደከፈተ መነሻ ይደረጋል። ስለዚህ በቀጣይ ዓመታት ሊቨርፑል የፕሪሚየር ሊጉ ከኒውካስል በመቀጠል ሀብታሙ ክለብ የመሆን እድሉ በጣም ሰፊ እንደሆነ እየተነገረ ነው። የእነዚህ ባለሀብቶች መምጣት ደግሞ ሊቨርፑል ኮሜርሻል አቅሙን በተለይ ሙሉ አሜሪካን ለመቆጣጠር የነ ጄፍ ቤሶስ መምጣትና ክለቡን በባለቤትነት መግዛት የበለጠ ማርኬቲንግ ሊቨርፑል እንደ ክለብ ያለውን የፋይናንስ አቅምና ከፍተኛ የሀብት መጠኑን ማሳደግ ይችላል በሚል በፋይናንሻል ታይም የወጣውን ሪፖርት ገብታችሁ ተመልከቱ። በቀጣይ ዓመታት የሊቨርፑል የክለቡ የሽያጭ እንኳን መጠን በምን ያክል ፐርሰንት ሊያድግ እንደሚችል ከወዲሁ እየተገመተ ነው። አሁን ላይ ባለው ሁኔታ ከሆነ ፋይናንሻሊ ሊቨርፑል ለምሳሌ በ2024/25 ታስታውሱ እንደሆነ 705 ሚሊዮን ፓውንድ ዓመታዊ ገቢ ያስመዘገበ የመጀመሪያ ክለብ 700 እና ከዛ በላይ ሚሊዮን ፓውንድ ዓመታዊ ትርፍና ገቢ በማስመዝገብ ብቸኛ ክለብ ሆኗል። ትርፍ ሳይሆን ዓመታዊ ገቢ። በዚህ ምክንያት ያ ሞዴል ሲጠና ቆይቶ እንደነዚህ አይነት ኢንቨስተሮች በክለቡ ላይ ኢንቨስት ለማድረግ አሁን ማይኖሪቲ ስቴኩን ለመግዛት 30%ቱን ከስምምነት ላይ እየተቃረቡ እንደሆነና በቀጣይ ስራ ቀናት ይሄ ሂደት እንደሚጠናቀቅ ያኔ የክለቡ ፋይናንሻል ኢፈርት የበለጠ ሊያድግ እንደሚችልና በተለይ አሁን ሊቨርፑል በአጋርነት ከሚሰራቸው ትላልቅ ተቋማት መካከል ለምሳሌ ሊቨርፑል ከ26 ትላልቅ ካምፓኒዎች ጋር አብሮ በጋራ ይሰራል። ከ26ቱ 17ቱ ካምፓኒዎች የሚገኙት በአሜሪካ ናቸው። አሁን ሊቨርፑል ከነዚህ ጋር ያለውን የጋራ ጥምረት ያስቀጥላል። ካሁን በኋላ ደግሞ በጄፍ ቤሶስ የሚመሩ ተቋማትና ግዙፍ ካምፓኒዎች በጋራ ከሱ ጋር የሚሰሩ
በርካታ ካምፓኒዎች ደግሞ ከክለቡ ጋር ይሄን ሞዴል ተከትለው በኢንቨስትመንት ይቆራኛሉ ማለት። ሊቨርፑል ከሜዳ ውጭ ፋይናንሻሊ አቅሙን አደራጀ ማለት የምታውቁት ነው። ሰልፍ ሳስቴናቢሊቲ ሩል ሊቨርፑል ባስገባው ልክ ነው የሚያወጣው። ስለዚህ እነዛ ጉዳዮች አደጉ ማለት የክለቡ ግንባታ በዛው ልክ ከፍተኛ አቅሙን ያደራጃል ማለት ነው። ስለዚህ የመጀመሪያው ሽግግር ከስሎት ወደ ራዮላ ሆነ። በዚህን ሰዓት በተለይ በዚህ ሞዴል በእነዚህ አይነት ባለሀብቶች ደግሞ ክለቡ መያዙ አይቀርም። ይሄ ለ2-3 ዓመት ይቆይ እንጂ እነዚህ ባለሀብቶች ሙሉ በሙሉ ሊቨርፑልን ከፌኒ ስፖርት ግሩፕ መግዛታቸው አይቀርም። በነገራችን ላይ ይሄ አብዛኛው የዚህን ዘገባ ለእግር ኳሱ ቤተሰብ የሚያደርሱ ሚዲያዎችን ካደመጣችሁ በደንብ ይሄ ለጊዜያዊነት ወደ ክለቡ የሚጠጉበት የአሰራር መንገዱን የክለቡን ፋይናንስ አሁን በአዲስ መልኩ የመዘርጋት ሂደትን ለእግር ኳሳዊ የሊቨርፑልን አቅም ለማሳደግ በተመለከተ የሚደረግ እንጂ በቀጣይ ጊዜያት ክለቡን አጠቃለው ለመግዛት ፕላን እንዳለም ይነሳል። ይሄ ደግሞ ፌኒ ስፖርት ግሩፕም የሚመርጠው ጉዳይ ነው። አሁን በደጋፊውና በፌኒ ስፖርት ግሩፕ መካከል ከፍተኛ ግጭት ሊፈጠር እንደሚችል ደግሞ ተጠርጥሯል። ዋነኛው ምክንያት ምን መሰላችሁ? ፌኒ ስፖርት ግሩፕ ፋይናንሻሊ የራሱንም ኢፈርት በሊቨርፑል ምክንያት አሳድገዋል የሚሉ ተቃዋሚዎች አሉ። እንደምታውቁት ጠንካራ። እነዚህ ደግሞ የሚሉት ምንድነው? አሁን ክለቡ $1.8 ቢሊዮን ቢሸጥ እንኳን ወደ ክለቡ ባንክ ኢንጀክት ለማድረግ ያሰቡት የሸጡትን ፐርሰንት ላይ በጣም አነስተኛውን ፐርሰንት ነው እያሉ የቀረውን ወደ ፌኒ ስፖርት ግሩፕ ካምፓኒ ነው አካውንት ነው የሚገባው። ወደ ክለቡ አካውንት ግን $300 ሚሊዮን ወይም $250 ሚሊዮን ፓውንድ በላይ አያስገቡም። ይሄ ደግሞ ተገቢ አይደለም በሚል ከወዲሁ ቅሬታቸውን እያስነሱ የሚገኙ ደጋፊዎች አሉና ለማንኛውም የፌኒ ስፖርት ግሩፕን ሊቨርፑልን በበላይነት ከሚያስተዳድረው ከገዛው ካምፓኒ የጄፍ ቤሶስ አሚት ባህታንና ኤድዋርዶ ሳማቪን የሊቨርፑልን ከ30% በላይ ድርሻ ለመግዛት በጣም ተቃርበዋል። በቀጣይ ቀናት ይሄ ስምምነት መፈጸሙ ይሰማል ተብሎ እየተጠበቀ ነው የሚገኘው። አሁን አድቫንስድ ስቴጁ ወደ ስምምነት መቃረባቸው ተሰምቷል። ሊቨርፑል በቀጣይ ዓመታት የፕሪሚየር ሊጉ ሁለተኛው ሀብታሙ ክለብ የመሆን እድሉን ሰፊ እንደሆነ ነው ሁሉም ዘገባዎች እያነሱ የሚገኙት። እስቲ በቀጣይ ጊዜያት የምንመለከተው ነው የሚሆነው። የሊቨርፑል ሽግግር ቀጥሏል። በዚህም ወቅት እነዚህን የመሰሉ ባለሀብቶች ወደ ክለቡ ከመጡ የኔድዋርድ የአሰራር ስርዓት ሲያስፈልግ ደግሞ የክለቡ ማኔጅመንትን ወጥረው መሰረቱን ገንብተው በአስተማማኝ ሁኔታ ላለፉት 10-15 ዓመት የክለቡን የሽግግር ጊዜ ጤናማና አስደናቂ ያደረጉት ደግሞ ማኔጅመንት ኃላፊዎች ከክለቡ እየለቀቁ ነው። ስለዚህ የሊቨርፑል ስር ነቀል ለውጥ በአሰልጣኝ ተጀመረ፣ በማኔጅመንት ቀጠለ። አሁን ደግሞ በባለቤቶች ላይ ያለው ለውጥ ደግሞ እየቀጠለ ነው። ስለዚህ ሊቨርፑል በሶስቱ ወሳኝ ክፍሎች ላይ ጠንካራና ከባድ ሽግግር እያደረገ ነው። ሊቨርፑል በከፍተኛ ትራንዚሽን ውስጥ ነው የሚገኘው። እስቲ በቀጣይ ደግሞ መረጃውን ተከታትለን የምናደርሳችሁ ይሆናል። እስካሁን ድረስ የተመለከቷቸው ጋዜጦች በዛሬ የእንግሊዝ ተነባቢ የህትመት ውጤቶች ሁሉም ማለት ይቻላል በፊት ገጻቸው ትኩረት ያደረጉት የጄፍ ቤሶስ አብዛኛውን ፐርሰንት ከ30% በላይ ከሚገዛው የአክሲዮን ድርሻ ላይ የቤሶስ ፐርሰንት ከፍ ማለቱን አጠናክረው ነው እየዘገቡ የሚገኙት። እስቲ በቀጣይ ደግሞ መረጃውን ተከታትለው ወደ እናንተ የምናደርስ ነው የሚሆነው። እስቲ አሁን ደግሞ ከነዚህ መረጃዎች እንውጣና ወደ ክለቡ ሌተስት አፕዴት በ24 ሰዓት ውስጥ የተፈጠሩ ጉዳዮችን ትኩረት እናድርግ። የመጀመሪያው ጉዳይ የአራውሆ የዝውውር ሂደት ነው። የዚህ ተጫዋች ዝውውር እንግዲህ 50% እየሆነ ነው። የሚቃወም አለ፣ የሚያደንቅ አለ። ጊዜያዊ መብቴ ነው በሚለው የተስማሙ አሉ። የሊቨርፑል ጊዜያዊ መብቴ ደግሞ ካለፈው ታሪክ አንጻር ተቀባይነት ሊያገኝ አለመቻሉን ተከትሎ ክለቡ
የረጅም ጊዜ እቅድ ብሎ በሚያስፈርማቸው ተጫዋቾች ላይ 90% ማለት ይቻላል ሁሉም የክለቡ ደጋፊዎችም ተጫዋቾችም 100% የተጠበቀውን ያክል ለክለቡ አበርክተዋል። ይሄ ደግሞ የክለቡን የምልመላ ስርዓትን ሁሌም አስደናቂ ይሄ ዘመናዊ እግር ኳስ ውስጥ የተዘረጋው የፉትቦል አልጎሪዝምን ይሄ ዳታ አናሊሲስን በጣም በጥልቀት በመጠቀም የክለቡን ጥንካሬ ከፍታን ለማምጣት የተቻለበት ርቀት አንደኛው እሱ ነው ተብሎ ስለሚወሰድ አብዛኛው እግር ኳስ ቤተሰብም የክለቡ ደጋፊዎችም ይደግፉታል። ግን በውሰት በመጡ ተጫዋቾች የሊቨርፑል ደጋፊዎች ማይተማመኑት የነ አርተር ሜሎ የነ ኦዛን ካባክ ዝውውሮች ከዚህ በፊት በጊዜያዊ መብቴነት መጥተው የሰጡት አገልግሎት ውስን መሆኑን ተከትሎ የክለቡ እምነት በውሰት ተጫዋቾች ላይ የፕሮጀክት ተጫዋች አይደለም ቀዳዳና ስኳድ መድፈኛ ነው ተብሎ ስለሚታሰብ ተቀባይነት አይኖር። ግን የአራሁሆ ዝውውር ላይ ከተመለከታችሁ ግን በእድሜ መግፋት ወይም ባልበቃ ብቃት ላይ አይደለም ሊቨርፑል ዝውውር ያካሄዱ ፕራይም ታይም ላይ የሚገኝ ተጫዋች ነው። አሁን እድሜው የፕራይም ታይም ነው። ያለፉትን 2 ዓመት በሃንሲ ፍሊክ አለመፈለጉ በባርሳ የነበረው ሳይኮሎጂካል አለመረጋጋት ከተለያዩ ጉዳዮች ጋር በተያያዘ እና የዚህን ተጫዋች የዝውውር ሂደት ለመቀበል የክለቡ ደጋፊዎች እስካሁን ድረስ በሁለት መንገድ ነው። ግማሹ ትክክል ነው፣ እንዲህ አይነት ዝውውሮች ኤክስፒሪየንሶች ያስፈልጋሉ፣ የበለጠ ፊዚካሊቲው ይላሉ። አንዳንዱ ደግሞ በባህሪውና በወሳኝ ጨዋታዎች ላይ ከሚያስተላልፈው ውሳኔዎች የበለጠ ደግሞ የሊቨርፑል ባህልን የሚመስል ገጸ ባህሪ የለውም የሚሉ አንዳንድ የክለቡን ባህል በጥብቅ የሚመለከቱ ደግሞ እንዲህ አይነት ሁኔታዎችን ያነሳሉ። ነገር ግን አሁን ይሄ ተጫዋች የፈረመበትን ስትራክቸር ከተመለከታችሁ እውነትም የጊዜያዊ መብቴ ግን ጊዜያዊ መብቴ ብቃቱን መልሶ የሚያገኝ ከሆነ በተለይ ከ2 ዓመት በፊት የነበረውን በ5ቱ ትላልቅ ሊግ እጅጉን ተፈላጊ ሴንተር ባክ የነበረውን አራሁሆ የሚመልስ ከሆነ በቀኝ ፉልባክ ቦታ በአስተማማኝነት የሚጫወተውን የሜዳ ላይ ታክቲኩን በአግባቡ የሚተገብረውን ያን አቅሙን የሚደግም ከሆነ 47.5 ሚሊዮን ፓውንድ 55 ሚሊዮን ዩሮ በተጫዋቹ የሽያጭ ሁኔታ ላይ ሊቨርፑል የመወሰን 100% ስልጣን አለ። ይሄ ማለት በዚህ የውድድር ዓመት አስተማማኝነት ከሰጠ ምክንያቱም በባርሳ ቤት አይፈለግም ሃንሲ ፍሊክ የፕላናቸው አካል እንዳልሆነ ከመጡበት ጊዜ ጀምሮ ተናግረዋል። ለዛ ነው አነስተኛ ደቂቃዎችን እያገኘ የሚገኝ። ስለዚህ የቀድሞ ብቃቱን በሊቨርፑል ቤት የሚያሳይ ከሆነ ይህንን ሪሊስ ክሎዝ ሊቨርፑል ትሪግ አድርጎ ተጫዋቹን በቋሚነት ያስፈርማል። ይሄ ደግሞ ምንድነው ባልተፈለገበት ቤት ድጋሚ ሄዶ እንደገና ለሌላ ዝውውር አለመረጋጋት ውስጥ ከመግባቱ የበለጠ እዚህ ሴትን ለማድረግ ያለውን አቅምና ኳሊቲ ለዚህ ክለብ ያበረክታል ተብሎ ከፍተኛ ኤክስፔክቴሽን አለ። አሁን ምንድነው ከውሰቱን አልቆ ቢመለስ እንኳን የሚቀበለው ክለብ አይደለም፣ ምክንያቱም አሰልጣኙ ፕላኑ ስለሌለ። ስለዚህ እዚህ ሴትን ለማድረግ በቦታው ላይ አስተማማኝነት ይሰጣል። አሁን የእግር ኳስ ኬሪሩ ማትረፊያ የመጨረሻ አማራጩ ሊቨርፑልን ተጠቅሟል። ይሄ ምናልባት ለሊቨርፑል ያለው ፖዚቲቭ ጉዳይ ነው። ሌላኛው እንደምታውቁት ዝውውሩ ከተፈጸመ በኋላ ሊቨርፑል ሙሉ ደሞዙን ከቨር ያደርጋል የሚለው መረጃ በስፋት ሲነሳ ነበር። ደሞዙ 180,000 ፓውንድ ነው፣ ወደ 210 ሚሊዮን ዩሮ አካባቢ። ነገር ግን ሊቨርፑሎች ከፍተኛ ታክቲክ ተጠቅመዋል። ባርሳ ከዌጅ ቢል መቀነስ ላይ ከፍተኛ ኮንትራትና ደሞዝ የያዙ ተጫዋቾችን የመቀነስ ጠንካራ ሂደት እያካሄደ ነው። ሳይፈልግ ፈርናንድ ቶሬስን ለፒኤስጂ ለመሸጥ ተቃርቧል። ይህም ተጫዋችንም ለመልቀቅ ፍቃደኛ የሆኑበት ዋነኛ ምክንያት ይሄ ወጪ ቅነሳ ላይ ስለሚገኝ ነው ባርሳ። ይህንን ተከትሎ ሊቨርፑል ሎን ፊ አልፈጸመም። የውሰት ክፍያ 4 ሚሊዮን 5 ሚሊዮን 10 ሚሊዮንም የውሰት ውል ሲፈጸም ተመልክተናል። ምክንያቱም ለኒኮላስ ጃክሰን ታስታውሳላችሁ አምና ባየር ሙኒክ 10 ሚሊዮን ፓውንድ ነው 10 ሚሊዮን ዩሮ 8 ሚሊዮን ፓውንድ ነው የከፈለው ለአንድ ዓመት ውሰት።
እንደዚህ አይነት ጠንካራ የውሰት ክፍያዎች ሊቨርፑል የውሰት ክፍያ አልፈጸመም። የውሰት ክፍያ አልፈጸመም ማለት ደግሞ በተቃራኒው የተጫዋቹ ሙሉ ደሞዝ ከቨር ለማድረግ ተስማምቷል። ወደ ሊቨርፑል ሲመጣ ደግሞ በሊቨርፑል ዌጅ ላይ ተጫዋቹና ተወካዮቹ ሲደራደሩ ከባርሳው ደሞዝ ላይ 38% ቀንሷል። ይሄ ማለት ከ180 ሺህ ፓውንድ ላይ 38%ን አንሱ። አሁን በሊቨርፑል ቤት የሚከፈለው ክፍያ ከ180 ሺህ ፓውንድ ሳምንታዊ ደሞዝ ላይ 38% ተቀንሶ ነው ተጫዋቹ የሚከፈለው ማለት። ይሄ አሁን ሊቨርፑል ብዙ የፋይናንስ ሪስኮችን ሳይወስድ ያዘዋወረው ተጫዋች ነው የተባለው ለዚህ ነው። የበለጠ በእነዚህ አይነት ጉዳዮች የመጡ ተጫዋቾች ራሳቸውን ለማጎልበትና በእግር ኳስ ውስጥ ለመቆየት የፕሮፌሽናል ዘመናቸውን ከፍ ለማድረግ በር ለከፈታቸው ክለብ የሚሰጡት ደግሞ አስተማማኝነት አለ። በዛ መልኩ ፖዚቲቭ ጉዳዩ ተወስዷል ነው እየተባለ የሚገኘው እና በተለይ ለፕሪሚየር ሊግ ፊዚካሊቲ አስተማማኝ ተጫዋች ነው ተብሎ በአብዛኛው የእግር ኳስ ቤተሰብ ይታሰባል። እስቲ ውድድሩ 14 ቀናት ነው የቀሩት። በእነዚህ ቀናት እንግዲህ ሲጀምር የበለጠ ምንመለከተው የሚሆነው በቀጣይ ሳምንት ከኮሞ ጋር በሚደረገው የሊቨርፑል የወዳጅነት ጨዋታ ይሄ ተጫዋች በስብስቡ ይገኛል ተብሎ ይጠበቃል ወይም ይካተታል ተብሎ የመጨረሻ የሊቨርፑል የፕሪሲዝን ጨዋታ ላይ ከክለቡ ስብስብ ውስጥ እንደሚኖር ይጠበቃል ማለት ነው። ሌላኛው ጉዳይ እንግዲህ ብራድሊ ባርኮላን እና ሚቤን የተመለከተ ነው። ባርኮላ በመጨረሻም ግሪን ላይቱን ለፔዥ አሳውቋል፣ መዘዋወር የሚፈልገው ክለብ። ይሄ ግሪን ላይት ማለት ፔዥ እስካሁን ድረስ ከሊቨርፑል ጋር እየተዋየ ቢቆይም ለምሳሌ አርሴናል እዚህ ዝውውር ላይ ከገባ ፔዥ በሚፈልገው ክፍያ ደረጃ ከፔዥ ጋር ከተስማማ ባርኮላን ለማግባባት ወደ ባርኮላ ይሄዳል ማለት ነው። አሁን ከባዱ አደጋ የነበረው ከዚህ በፊት በነበረው የድርድር ሂደት ላይ አርሴናል ሊጠቀም የሚችለው ትልቁ አድቫንቴጅ ይሄ ነበር። አሁን ግን ግሪን ላይቱን ለሊቨርፑል ሰጠ ተብሎ ትናንትና ሁሉ ሚዲያ ላይ ያረጋገጡት ዋነኛ ምክንያት ከዚህ በፊት ፐርሰናል ተርም ኢሹ አይደለም ይላሉ አብዛኛው፣ ወይም የግል ጥቅማጥቅም ችግር አይኖረውም ወይም ትልቅ አሳሳቢ ጉዳይ አይደለም የሚሉት ፔዥ እና ሊቨርፑል ከተስማሙ በኋላ ስለ ተጫዋቹ ድርድር ማድረግ ለክለቦች ስለ ፕሮጀክት፣ ስለ ቀጣዩ የተጫዋቹ ፕላንና አስተማማኝነት መስጠት፣ ዋስትና መስጠት ለክለቦች በጣም ከድርድሮች ሁሉ ቀላሉ ስቴፕ ነው። ግን ተጫዋች ግሪን ላይት ሲሰጥ የሌላውን ክለብ ኦፈር በር ዘጋ ማለት ነው። ከሌላው ክለብ ጋር አንደራደርም፣ በቃ አቋማቸው የሚታወቀው ለማን ነው? ለፔዥም ጭምር ነው፣ ለፈላጊ ተጫዋቾች። ለዛ ነው በትናንትናው ዕለት ግሪን ላይት ሰጠ ተብሎ በጣም በሚዲያው በኩል ከፍተኛ ሽፋን ያገኘው የባርኮላ ጉዳይ ላይ። አሁን ትልቁ ጉዳይ ግን ከባርኮላ በፊት አንፊልድ ሊደርስ እንደሚችል ወይም በዚህ ሳምንት አንድ ተጨባጭ መረጃ ልንሰማ የምንችልበት የዝውውር ሂደት ግን የኢብራሂም ሚንቤ ዝውውር ነው። የዚህ ተጫዋች ጉዳይ ሊቨርፑል በ28 ሚሊዮን ፓውንድ ሲደመር 6 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር አቅርቦ ድርድሩ አድቫንስድ ስቴጅ ላይ እየደረሰ መሆኑን በአንፊልድ ዙሪያ የሚወጡ መረጃዎች እያሳዩ ነው የሚገኙት። የተጫዋቹ ሂደት ከባርኮላ የበለጠ ለሊቨርፑል ሂደቱ በጣም ቀላልና ከፔዥ ጋር ፋይናንሻል አግሪመንት መፈጸም ብቻ ነው ከሊቨርፑል የሚጠበቀው። አሁን ፋይናንሻል አግሪመንት ፔዥ የሚፈልገውን አይነት ክፍያ የሚቀርብለት ከሆነ ሊቨርፑል ለተጫዋቹ ፔዥ በቀጥታ ለሜዲካል ፍቃድ እንደሚሰጥ ነው መረጃ እየወጣ የሚገኘው እና ሊቨርፑሎች አሁን ላይ ለዚህ ተጫዋች ፔዥ ከሚጠይቀው ክፍያ ጋር በተያያዘ በቀጥታ 28 ሚሊዮን ፓውንድ ሲደመር 6 እንደሚወጡ ዘገባዎች ከሆነ 34 ሚሊዮን ፓውንድ ወይም 39 ሚሊዮን ዩሮ አጠቃላይ ፓኬጅ አቅርቦ ፔዥም ይህን ጉዳይ ለመቀበል መቃረቡን እየተነገረ ነው የሚገኘው። በቀጣይ ቀናት የሚቤ ጉዳይ ከባርኮላ የበለጠ ወደ አንፊልድ በቀኝ ክንፍ በኩል የመቃረቡ ሂደት በስፋት እየተሰማ ነው የሚገኘው እና እስቲ
በቀጣይ ቀናት የዚህን ተጨባጭ መረጃ የምናደምጥ ይሆናል። ምክንያቱም ይሄ ተጫዋች በአንዴ የሌቨርኩዘንን፣ የአርቢ ሌፕዚግን፣ የፖርቶን፣ የዶርትመንድን ጥያቄ ውድቅ አድርጎ በቀጥታ ወደ ሊቨርፑል ለመዘዋወር አቋሙን አሳውቋል። በዮርጊ ሜንዴዝ አማካኝነት ነው ድርድሩ እየተደረገ የሚገኘው። የተጫዋቹ አዲሱ ኤጀንት ይህንን ተከትሎ ሊቨርፑል ዝውውሩን ለማጠናቀቅ ባለፉት ቀናት ምናልባት ከተመለከታችሁ በመረጃ በኩል ምንም አይነት መረጃ አልወጣም፣ ዝም ተብሏል፣ ጸጥ። ከዛም በኋላ ነው ቀስ በቀስ መረጃዎች መውጣት የጀመሩት። ምናልባት ነገ ምሽት የሚደረገው የዩሮፒያን ሱፐር ካፕ ጨዋታ በኋላ የሚቤ ጉዳይ እልባት ያገኛል። ከዛም በኋላ የሊቨርፑልና የባርኮላ ድርድር የደረሱበት ስቴጅ ይፋ የሚወጣ ይሆናል ማለት ነው። እስከዛው ድረስ የሚኖረው አፕዴት ይህን ይመስላል። የበለጠ ይሄ ጉዳይ ቀደም ብሎ ከባርኮላ በፊት ሊቨርፑል ሊያካሂደው እንደሚችል እየተገመተ ነው የሚገኘው። በቀጣይ ቀናት እንግዲህ የሚወጡ መረጃዎችን ተከታትለን ወደ እናንተ አዲስ መረጃ ይዘንላችሁ የምንመጣ ነው የሚሆነው። እሺ፣ የመጨረሻው ዜና የሚሆነው እንግዲህ ምሽት ላይ የሰማችሁት የአሌክሲስ ማካሊስተር እና የማንቸስተር ሲቲ ስም መያያዙ ነው። ይሄ ጉዳይ በነገራችን ላይ ታስታውሱ እንደሆነ በፈረንጆች ሜይ ላይ በነበረ ፕሮግራም ስለ አሌክሲስ ማካሊስተር በሰራንበት ወቅት የተጫዋቹ ብቃት ወይስ የአሰልጣኙ የታክቲክ ለውጥ ያመጣው ክፍተት በሚል በሰራንበት ወቅት ማድሪድን ጨምሮ ማንቸስተር ሲቲ በዚህ ተጫዋች ላይ ያለውን ሂደት በቅርበት እየተከታተሉ እንደሆነ ተገልጿል። ያ መረጃ ነው አሁን በድጋሚ ሲቲዎች ሮድሪን እንደሚያጡ አሁን ላይ ታውቋል። ከባርሳ ጋር ድርድሩ አድቫንስድ ስቴጅ ነው። የተወሰኑ የክፍያ ልዩነቶች ነው ያሉት። እዛ ላይ ስምምነት መድረስ ከተቻለ በቀጥታ ተጫዋቹ የሚያደርገውን ዝውውር ስለሚያጠናቅቅ አሁን ላይ አድቫንስድ ስቴጅ ላይ ደርሰዋል። ይሄ ጉዳይ ምናልባት በቀጣይ ቀናት መጠናቀቁ ስለማይቀር ሲቲ በቦታው ላይ ለመተካት ካሰባቸው ተጫዋቾች መካከል አንደኛው አሌክሲስ ማካሊስተር እንደሆነ ተሰምቷል። ይሄ ምናልባት ለሊቨርፑላውያን ጥሩ መረጃ ላይሆን ይችላል በመጨረሻ አካባቢ፣ ግን ከሰሞኑ በአማካይ ክፍል በኩል እንቅስቃሴ መጀመሩ የተሰማው ምናልባት ከዚህ መረጃ ወይም ውስጥ ላይ ይሄ እውነታ እየተነጋገሩበት ሊሆን ይችላል እንቅስቃሴዎች የተጀመሩት። ምክንያቱም ከሰሞኑ ከአማካይ ጋር በተያያዘ በሊቨርፑል ኢንሳይደሮች ሁሉ የአማካይ ስም በተደጋጋሚ በተለይ የላሚን ካማራና የአሌክስ ስኮት የአደም ዋርተን ጉዳይ በድጋሚ በኢንሳይደሮች መረጃ እየወጣ ነው የሚገኝ። ይሄ ደግሞ ያለፈውን ሳምንት ከሞናኮ ጋር በስብስብ ውስጥ ያልነበረውን ኮርቲስ ጆንስን ከኢንተር ሚላን ጋር ሳይስማሙ እንዳልቀረ የግል ጥርጣሬያቸውን እያስቀመጡ ሊቨርፑል አማካይ በገበያ ላይ በፍጥነት ለመተካት እየፈለገ የሚገኘው የኮርቲስ ጆንስን ተተኪ ነው በሚል መላምቶች የተቀመጡ ነበር። አሁን ግን በምሽቱ መረጃ ከሆነ ከመላምቱ ይልቅ ይሄ መረጃ ተቀባይነት ሳያገኝ እንዳልቀረ እየተጠረጠረ ማካ እንደምታውቁት በትናንትናው ዕለት ነው ከእረፍት ጊዜውን አጠናቆ ወደ ትሬኒንግ የተመለሰው። በተመለሰበት ቀን ማታ ነው አዲስ መረጃ ወጣ በድጋሚ። ይህን መረጃ እንዴት ትመለከታላችሁ? እስቲ ሀሳብ አስተያየታችሁም በኮሜንት መስጫ አስቀምጡ። የአማዞኑ ባለቤት ጄፍ ቤሶስ ሊቨርፑልን ከ30% በላይ በጥምርነት ከአሚት ባህታን እና ከኤድዋርዶ ሳማቪንጋ በመሆን እነዚህ ቢሊዮነሮች የሊቨርፑልን ከ30% በላይ የአክሲዮን ድርሻ ለመግዛት መቃረባቸውን ጠለቅ ባለ ሁኔታ ከጋዜጦች ጋር ያይዘን ተመለከትን። ቀጣዩ የእንግሊዝ ሁለተኛ ሀብታሙ ክለብ ለመሆን እንደሚችል በቀጣይ 2 ዓመት ውስጥ የክለቡ የፋይናንስ ስርዓትና የገንዘብ አቅም ምን ያክል ሊያድግ እንደሚችል ከወዲሁ ግምት እየተሰጠ መሆኑን ተመለከትን። የሊቨርፑልን አዲሱን ሴንተር ባክ አራሁሆ እንግዲህ 33 ቁጥር ለብሷል። የውሰት ውሉ ለሊቨርፑል ከፍተኛ የፋይናንሻል ሪስክ ሳይሆን የተጫዋቹንም ኬሪር ዳግም ማነቃቃት፣ የሊቨርፑልንም ክፍተት መድፈንን፣ ሁለቱን ጉዳዮች በጥምረት የያዘ የዝውውር ሂደት መሆኑን ተመለከትን።
የባርኮላንና የሚቤይን አዲሱን አፕዴት በተጨማሪም የማካሊስተር ከማንቸስተር ሲቲ ጋር ስሙ መያያዝን በዚህኛው ፕሮግራም ትኩረት አድርገን ከእናንተ ጋር ተወያየን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።